ለሴቶች ጀግና ወንድ ነህ፣ ግን 5 ነገሮችን ማድረግ መቻል አለብህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ወሲብ ላይ ጠንካራና ጎበዝ ከሆንክ ይሄ ቀላል ጉዳይ እንዳይመስልህ። ነገሩ የስሜት ጉዳይ ብቻ አይደለም። የጭንቅላት ጨዋታና ሴትን ለማስደሰት ያለ ልዩ ፎርሙላ ነው። ይህም ማለት አልጋ ላይ የኤክስን ዋጋ መፈለግ ማለት ነው። አብዛኛው ሰው ወሲብን እንደ ንጹህ አካላዊ እንቅስቃሴ ወይም የስሜት መግለጫ ብቻ አድርጎ ያስባል። ነገር ግን እጅግ ማራኪና ጠንካራ የሆኑ ሰዎች የሚረዱት አንድ እውነት አለ። እሱም የሴት ልጅ አእምሮ ቀዳሚውና ትልቁ የጾታ መነሻ መሆኑን ነው። አንዲት ሴት በአካል ከመነቃቃቷ በፊት በአእምሮዋ መነቃቃት ትፈልጋለች። ንግግርህና እይታ የሚፈጥረው የስነ ልቦና ጨዋታ ለእሷ የደስታ መሰረት ይጥላሉ። አእምሮ ያልተረጋጋ የሚፈራና በሀሳብ የተጠመደ ሰው አካሉ ስኬታማ መሆን አይችልም። ስለዚህ የዚህ ጨዋታ ዋናው ቁልፍ የሴቲቱን አእምሮ ከጭንቀት ነፃ አድርጎ ወደሚፈልገው የደስታ ምዕራፍ መውሰድ ነው። አንዳንዶቹ ሴቶች ደግሞ የተለዩ ናቸው። አንድ አይነት ፎርሙላ ለሁሉም ሴት አይሰራም። እውነተኛና ጎበዝ ጠንካራ ሰው የሚለየው የግለሰቧን ልዩ ኮድ ማንበብ በመቻሉ ነው። የትኛው ንክኪ፣ የትኛው የድምፅ ቃናና የትኛው ጊዜ እንደሚያነቃቃት በንቃት መከታተል ማስተዋል ነው። ፍጥነት ሁልጊዜም ስኬት አይደለም። አብዛኛው ጊዜ ጥልቀት ያለው ደስታ የሚገኘው ነገሮችን ቀስ በቀስ በስክነትና ውጥረትን እየገነቡ በመሄድ ነው። ሴቶች ይህንን ታጋሽና አስተዋይ አካሄድን በእጅጉ ያከብራሉ። በዚህ ግንኙነት ውስጥ ወንዱ የስሜቱ መሪ መሆን አለበት። ይህም ማለት የራሱን ስሜት የሚቆጣጠር ወንድ ሊደር ነው ወይም መሪ ነው ማለት ነው። በፍጥነት ከመጨረስ ይልቅ ሂደቱን በባለቤትነት መምራትና የትኛውን አቅጣጫ መከተል እንዳለበት ማወቅ ብስለትን ያሳያል። በተጨማሪም ራስ ላይ ብቻ ሳይሆን እሷም ላይ ትኩረት ማድረግ ይኖርብሃል። የራስን ደስታ ብቻ ከማሳደር ይልቅ የባልደረባውን የስሜት ደረጃ ማዕከል ማድረግ አንዲት ሴት በሂደቱ ውስጥ እንደምትወደድ፣ እንደምትከበርና ዋጋ እንዳላት ሲሰማት የሚፈጠረው ደስታ ከፍ ያለ ይሆናል። ስለዚህ ይህንን ፎርሙላ የሚቆጣጠር ወንድ ከሌሎቹ ወንዶች ይለያል። ሴቶች አካላዊ ጥንካሬ ብቻ ሳይሆን በአልጋ ላይም ሆነ በየትኛውም ጎን የሚረዳቸውን የሚያስደስታቸውንና ሚስጥራቸውን የሚጋሩትን ሰው በልዩ ሁኔታ ያስታውሳሉ። ይህ ብቃት ሲኖረ ግንኙነቱ ከጊዜያዊ ደስታ አልፎ ወደ ጥልቅ የስነ ልቦና ትስስር ያድጋል። ሁለተኛ፣ በቀላሉ የሴቶችን ትኩረት መሳብ የምትችል ከሆነ ለምሳሌ አለባበስህና ጠረንህ ጥሩ ሆኖ በአይኖቼ የማትንቀለቀል ከሆንክ፣ በራስ መታመን ካለ የሴቶችን ትኩረት መሳብ ትችላለህ። የአብዛኞቹን ሴቶች ትኩረት የምትስብ ከሆነ ደግሞ የምትፈልጋትን ሴት በቀላሉ ታገኛለህ። ምክንያቱም የአንበሳውንና የጀግንነቱን ቦታ ይዘሃልና። አለባበስን፣ ማራኪ ጠረንን፣ የተረጋጋ የአይን ንክኪንና በራስ መታመንን ማቀናጀት በግንኙነት ዓለም ውስጥ እጅግ ኃይለኛና የመጀመሪያው እርምጃ ነው። እነዚህ ባህሪያት ውጫዊና ውስጣዊ ስበትን በመፍጠር የመጀመሪያውን ትኩረት በቀላሉ እንዲስቡ የሚያስችለውን መሰረት ይጥላል። አለባበስህ ስለ ማንነት ያለህን ግምት፣ ንጽህናና ለዝርዝር ነገሮች ያለ ትኩረት የሚናገር የመጀመሪያው የጸጥታ መገለጫ ነው። ውድ ልብስ መልበስ ሳይሆን ለሰውነትህ የሚመጥን ንጹህና የተስተካከለ ገጽታ መላበስ በራስ መታመንን ከፍ ያደርገዋል። የሰው ልጅ የማሽተት ስሜት ከስሜት ሕዋሳት ጋር በቀጥታ የተያያዘ ነው። ጥሩና ለስላሳ ጠረን መኖሩ አንድ ሰው የማይረሳ የመጀመሪያ ትውስታ እንዲተው ያደርጋል። እንዲሁም የማይንቀለቀል ወይም የተረጋጋ የአይን ንክኪ ያለው። በፍርሃት የሚንቀለቀል ወይም በአንድ ቦታ መቆም የማይችል አይን የውስጥ አለመረጋጋትን ያሳያል። በተቃራኒው የተረጋጋ ጥልቅና ሰላማዊ የአይን ንክኪ ማድረግ ውስጣዊ ጥንካሬን፣ ድፍረትንና መረጋጋትን ያንጸባርቃል። ትከሻን ቀና አድርጎ መራመድና ጭንቀትን የሚያሳዩ እንቅስቃሴዎችን መቀነስ ከፍርሃት የጸዳና ጠንካራ ስብዕና እንዳለ ያሳያል። በራስ መተማመን ማለት ሌሎችን መናቅ ሳይሆን በራስ ማንነትና አቅም መርካት ማለት ነው። በራስ መተማመን ያለው ወንድ በየትኛውም ቦታ ሲገባ የክፍሉን መንፈስ መቀየር ይችላል። ይህ ባህሪ ሲኖርህ ሰዎች ወይም ሴቶችን ጨምሮ ወደ አንተ የመሳብ ተፈጥሯዊ ፍላጎት ያድርባቸዋል። ጥንካሬንና መሪነትን ከሚሰማው አካል ጋር የመቀራረብ ዝንባሌ ያለውና። ሶስተኛ፣ አጣብቂኝ በሆነ ሁኔታ ውስጥ መፍትሄ የምታመጣ ከሆነ። አጣብቂኝ በሆነና አስቸጋሪ ሁኔታ ውስጥ መፍትሄ ማግኘት ከፍተኛ የአእምሮ ዝግጅት፣ ጥልቅ ትንተናና ስልታዊ አካሄድን ይጠይቃል። አንድ ሰው በሁለት መጥፎ ወይም ፈታኝ ምርጫዎች መካከል ሲወጠር፣ ለምሳሌ በሙያዊና በግል ሕይወት መካከል ወይም አስቸጋሪ ውሳኔ የሚጠይቅ የጠበቀ ግንኙነት ውስጥ አመዛዝኖ ውጤታማ መፍትሄ ለማግኘት ሁኔታውን በትክክል የሚረዳና ችግሩን ለይቶ የሚያውቅ ሰው መሆን አለበት። አጣብቂኙ ጉዳይ በትክክል ምን እንደሆነ ሳይረዱ መፍትሄ መፈለግ ጊዜ ማባከን ነው። ችግሩ ስሜታዊ ስለሆነ ብቻ የተወሳሰበ ይመስል እንደሆነ መመርመር። ይህ አጣብቂኝ ሁኔታ እንዲፈጠር ምክንያት የሆኑትን ዋና ዋና ሁኔታዎችን መለየት። በጣም አስቸጋሪ በሆኑ ጊዜያት ፍርሃት፣ ቁጣ፣ ጭንቀት ወይም ከመጠን ያለፈ ስሜታዊነት ግልጽ ማስተዋልን ይሸፍኑታል።
ስለዚህ ወዲያውኑ እርምጃ ከመውሰድ ይልቅ ትንሽ መረጋጋት ያስፈልጋል። በህይወቱ ውጣ ውረድ ውስጥ ግራ ስትጋባ፣ ለህይወት ጥያቄ መልስን ስታጣ፣ በዚህ መሃል ሆነ የምታገኘው መፍትሄ በሌሎች ዘንድ ጀግና ያስብልሃል። እንዲሁም የሌሎችን ችግር ስትፈታ፣ ችግሩ የህይወት ጥያቄ ሊሆን ይችላል፣ የግል ጥያቄ ሊሆን ይችላል። አስቸጋሪ የተባለውን ነገር መፍትሄ ስታገኝለት፣ በተለይ ለሴቶች አንተ ጀግና ነህ። ዓለማችን ላይ ተጽዕኖ ፈጣሪ የሚባሉ ሰዎች ለዓለም ጥያቄ መልስ ያገኙ ሰዎች ናቸው። ለአንዲት ሴት ላለባት ችግር አንተ መፍትሄውን ስታመጣላት እሷ እንደ ጀግና ትቆጥረሃለች። የሴትን ልብ ይገዛልሃል፣ ለዘላለምም እንድትማረክልህ ያደርግሃል። አራተኛ ከታላላቅና ተጽዕኖ ፈጣሪ ሰዎች ጋር መልካም ግንኙነት ካለ። ከታላላቅና ተጽዕኖ ፈጣሪ ሰዎች ጋር መልካም ግንኙነት መኖሩ ግለሰባዊ እድገትን፣ ሙያዊ አድማስንና አዳዲስ አጋጣሚዎችን በሰፊው የሚከፍት ድልድይ ነው። ግንኙነት የሚጸናው በመስጠትና በመቀበል መርህ ላይ ነው። ከሰዎች የምትፈልገውን ነገር ብቻ ከማሰብ ይልቅ አንተ ለእነዚህ ሰዎች ምን ማበርከት እንዳለብህ ማሰብ አለብህ። የእነሱን ጫና መቀነስ፣ አዳዲስ ሀሳቦችን ማካፈል ወይም በስራቸው ላይ አጋዥ መሆን ይኖርብሃል። ተጽዕኖ ፈጣሪ ሰዎች እጅግ የተጠመዱና ለጊዜ ዋጋ የሚሰጡ ናቸው። እነዚህ ታላላቅና ተጽዕኖ ፈጣሪ ሰዎች ረዣዥም ማብራሪያዎችን አይወዱም። ዋናውን ችግር ብቻ መፍታት ላይ ያተኩራሉ። ከነዚህ ሰዎች ጋር የሚያቆይህ ምክርና ድጋፍ መስጠትህ ነው። በቃላት ብቻ ከማመስገን ይልቅ የሚፈልጉትን ውጤት እንዲያገኙ አስፈላጊውን ነገር ማቅረብ ነው። ይህ ደግሞ እንደዚህ አይነት ውድና ተጽዕኖ ፈጣሪ ሰዎችን በህይወት ውስጥ ያቆያቸዋል። ይህም ሰዎች ባንተ ላይ ያላቸውን እምነት ከፍ እንዲልና ወደፊትም ለመርዳት ፍላጎት እንዲኖራቸው ያደርጋል። ከነሱ ጋር በምትሆንበት አጋጣሚ ሁሉ ዋልጌ ከሆኑ ጉዳዮች ይልቅ ጥልቅና አሳቢነትን የሚያንጸባርቁ ጥያቄዎችንና መፍትሄዎችን ማንሳት አለብህ። ስለ ስራቸው፣ ስለ ስኬታቸውና ያጋጠሟቸውን ተግዳሮቶች መረዳት፣ ለችግሮቹ ደግሞ መፍትሄን የምታፈላልግ ሰው መሆን ይኖርብሃል። ይህም ደግሞ ግንኙነታችሁን ዘላቂና የዘላለም ያደርገዋል። በእንደዚህ አይነት ሰዎች መከበብህ አንተን ጀግና ያሰኝሃል። እንኳን ሴት ወንድ እንኳን ይተማመንብሃል። ማህበረሰቡ ይተማመንብሃል፣ ቅድሚያ ይሰጣሃል። አምስተኛውና ዋናው ነገር በገንዘብ ራስህን ከቻልክ የግድ ሀብታም መሆን አይጠበቅብህም። ለምትኖረው ኑሮ በቂ የሆነ የገንዘብ አቅም ካለ፣ ደግሞም የሥራ ሞራልና የለውጥ ጉጉት ካለ፣ ዕለት ዕለት በሕይወትህ ላይ ለውጥ ለማምጣት የምትጥር ከሆነ በቀላሉ የሴቶችን ልብ የማሸነፍ አቅም ይኖርሃል። ይህ ሐሳብ የዘመናችንን የፍቅርና የግንኙነት ተለዋዋጭ ሁኔታዎችን በትክክል የሚዳስ በውስጡም ጥልቅ ተግባራዊና ስነ ልቦናዊ ትርጉም ያለው ነው። አንዲት ሴት የትኛውንም ወንድ ስትገመግም የወደፊት ሕይወቷን አስተማማኝና ማረጋጋት የሚችለውን አቅም ትሻለች። መረጋጋት እንጂ ቅንጦት ፈልጋ አይደለም። ሀብታም መሆን የግድ አይደለም። ነገር ግን ራስን ለማስተዳደር የዕለት ተዕለት ኑሮን ሸክም ለመወጣትና የራሱን ኃላፊነት ለመውሰድ የሚያስችል የገንዘብ አቅም መኖሩ ትልቅ የውስጥ መረጋጋትን ይሰጣል። በገንዘብ ራስን የቻለ ሰው በገንዘብ እጥረት ምክንያት የሚመጣን ውጥረት ስለሚያስወግድ ከባልደረባው ጋር ባለው ግንኙነት ላይ ሙሉ ትኩረቱን ማሳረፍ ይችላል። ይህ ደግሞ በሴቶች ዘንድ እንደ አስተማማኝነት ይታያል። የሥራ ሞራል ያለው ሰው ሰነፍ አይደለም። ጠንክሮ የሚሰራ ላቡን የሚያንጠባጥብና ለኑሮ ዋጋ የሚሰጥ ሰው ሴቶች ዛሬ ላይ ያለውን ብቻ ሳይሆን ነገ ማሰብ የሚችሉ ወንዶችን ይመርጣሉ። ጠንካራ የሥራ ሞራል ያለው ሰው ነገ አብሮት ለሚኖሩ ቤተሰብ አስተማማኝ መሰረት መሆን የሚችል ጽኑ አለት ነው። አሁን ባለው ደረጃ ብቻ ሳይወሰን ነገን ለማሻሻል የሚጥር አዳዲስ ነገሮችን የሚማርና ራሱን ከፍ ለማድረግ የሚተጋ ሰው ሁልጊዜ ማራኪና ጀግና ነው። ዝም ብሎ በአንድ ቦታ የረገፈ ሕይወት ካለው ሰው ይልቅ በየዕለቱ ትንሽም ቢሆን የእድገት እርምጃዎችን የሚወስድ ወንድ ለአንዲት ሴት ትልቅ ተስፋና የመነቃቃት ስሜትን ይሰጣታል። ሴቶች በተፈጥሯቸው በአካልም ይሁን በኑሮ ደህንነት ሊሰማቸው የሚችልበትን አካባቢ ይፈልጋሉ። ራስን መቻልና የለውጥ ጉጉት ይህንን የማያዳግም ደህንነትን ይሰጣቸዋል። ሰነፍ ካልሆነ የራሱ ዓላማ ካለውና በየዕለቱ ለውጥ ለማምጣት ከሚጥር ወንድ ጋር ያለ ግንኙነት በጋራ ለውጥ ላይ የተመሰረተ ስለሚሆን የሴቲቱ ልብ ያለ ኃይልና ግፊት በቀላሉ ይታዘዝለታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።